ትህትና የነገውን ብርሃን ካየች እኔ ራሴን እሰዋለሁ። የፈጣሪን ስም ዝም ብለህ አትጥራሽ። አምላክ ጎረቤት ወይ የድር ዳኛ አይደለም። ዝም ብለህ በየጸባህ ነው የምጠራው። ከየት ሀገር ነው የመጣሽው? ፈንድቃ ከሚባል ሀገር ነው የመጣሁት። ፈንድቃ? አዎ ታውቀዋለህ? ከገጠር እኮ ነው የመጣው። ኡፍ እያበሳጫችሁኝ። ወይ ደግሞ ደውልላቸውና መጥተው ወሰዷት። እኛ እኮ የፖሊስን ስራ መስራት የለብንም። አይሆንም። እኔ መሞት አልፈልግም። የተቸገሩ እናትና አባት አሉኝ፣ እህት ወንድሞች አሉኝ። እኔን ነው የሚጠብቁኝ። እባካችሁ አሳልፋችሁ አትስጡኝ። የሆነ መከራ፣ ጭንቀት እንጉልፋቶ ፊት ነው የሚታየኝ። አትሄድም፣ ማንም አይወስዳትም። ነይ ወደዛ፣ አትሄጂም። ሰማይ እቺ ልጅ ታምልጣችሁና ይኸውልህ የእናንተ ሆዲቃን የሚዘረገፍ በ30 ደቂቃ ውስጥ እቺ ልጅ መገኘት አለባት። ይኸውልህ ሰውየው ሰርጀሪ ክፍል ገብቷል። አታሰማኝ? እኔ የምልህን ሰማኝ፣ በስርዓት ሰማኝ። የምትሰማ ከሆነ ማንም ሰው እንዳይቀር ያዩት ሰዎች ሁሉ ጠቅላላ ይውጡ። 30 ደቂቃ በ30 ደቂቃ ውስጥ ይኸውልህ አንተ ሰማኝ፣ በ30 ደቂቃ ውስጥ አሁኑ ፈልጋቸው አምጣት። ጨረሱ። ካሌብ ይኸውልህ ሰማኝ፣ እኔ እመነኝ። ይኸውልህ ካሌብ ይሄ ላንተና ለኔ የመጨረሻችን። እኔ ይኸው በዚህ ጨለማ እምልሃለሁ፣ የእውነቴን ነው የምልህ። 1 ሰዓት ባልሞላ ሰዓት ውስጥ እጃችን ላይ ትገባለች። ትህትና የነገውን ብርሃን ካየች እኔ ራሴን እሰዋለሁ። አሁን ጠፋለን። ሰውዬው ወዳጄ ነው፣ ኮማ ውስጥ ነው። ትህትና የማትያዝ ከሆነ ከኮማ አይነቃም። ይሄ ደግሞ ላንተና ለኔ የመጨረሻችን። ካሌብ እኔን እመነኝ። በቃ ሙሉ አካባቢው እኮ ተከቧል። የትም አታመልጥም። ዝና እንዳታመልጥ፣ ልድገምልህ፣ እንዳታመልጥ። ከተማው መንደድ ካለበት ይንደድ። መንገዶችን አዘጉ፣ ወዴትም እንዳታመልጥ። ይህ ሰው በእሷ ማምለጥ ምክንያት ከሞተ የመጨረሻችን ነው። ለአንተም ለእኔም ለሁሉም ነገር ፍጻሜ ይሆናል። ካሌብ እኔን እኮ እመነኝ እያልኩ ሁሉም መግቢያ መውጫው ሁሉ ነገር ተዘግቷል። የእኔ ሰዎችም እንዳለ ካምፑን አድርጎ ሁሉም ነው የከበበው። እሷም ደግሞ ባዶ እግሯ ናት። የትም ሩጣ አታመልጥም። ዝና እንዳታመልጣችሁ። ዝና ካሌብ በእኔ የሆነብህ በቃ ችግር የለውም አልኩህ። ቀለበቱ እየጠበበ በቅርብ ሰዓት ይኸውልህ፣ በቅርብ ደቂቃ ውስጥ አሁን እጃችን ላይ ትገባለች።
ምን ሆነሽ ነው? እባክህ እየተከተሉ ነው ሊገሉኝ ነው። እባክህ አድነኝ። ምንድነው? ምን ሰርተሽ ነው? ወንጀለኛ ነሽ ነኝ? አይ አይደለሁም፣ እየተከተሉ ነው። ወንጀለኞች ናቸው። እባክህ እኔ ታውቅሻለሁ። አንቺ ልቀቂኝ። ሌባ ነሽ እንዴ? አይ ቆይ፣ እናት የለህም? ቤተሰብ የለህም? እባክህ ለመጨረሻ ጊዜ አንተ ብቻ ነው ህይወቴን ታድርግ። ለመጨረሻ ጊዜ ነው የምለምን። እባክህ አድነኝ። ምን አይነት ጣጣ ውስጥ ነው የከተትከኝ? እሺ በቃ እንዴት ሄሎ፣ የገባችበትን ቦታ አውቃል? አዎ አይቻታለሁ። በፍጥነት ወደዚህ ነው ዝና። ያዛታ አየኋት ትለኛለህ እንዴ? ተጨማሪ ኃይል ያስፈልገኛል ዝና፣ እባካችሁን ቶሎ ድረሱ። አንተ ማህይም፣ እኔው ራሴ እመጣለሁ። ዛሬ ደግሞ ምን ነው የጠጣው? ጠጥተህ ነው ተጠምቀህበት የመጣው? ወሬኛ ምን ሲጀምር ዛሬ ደግሞ የቀበርናት ሀብታም ሴት አቤት ሳጥኑ ብታየው ቢሸጥ የኔና ያንተን ህይወት ይቀይራል። ታዲያ ሀብታም ቀብረ መተኗ አንተ ሬሳ መስለህ የመጣው? ስማ አሁን አንተም እኮ ሞተ ሳጥን ግዙ ሊትል ይሆናል። ማነው? ማነው? አንቺ ነሽ እንዴ? ምን አይነቷ ሰላቢ ነች? እግዚአብሔር ምንድነው ስለነበረው? የግሌ አይኔ ነው ወይስ አብርሽ ሴት ይዞ መጡ? እስቲ ዝም በል በእናትህ ሰካራም። እዛ የማንንም መቃብር ስትቆፍር ትውላለህ። መተዚ ቆይ አንተ ከመች ጀምሮ ነው መጠጥ ጠጥተህ ሴትና ወንድ እንኳን ለይተህ የምታውቀው? ደግሞ አንተ ማናት ውሳች? አንቺ ራሱ አንቺ መጠየቅ ወሬኛ። እዛ መንገድ ላይ ገዳዮች ሲያባርሯት ነበረ። ለዛ ነው ይዣት የመጣሁት እዚህ። ቢያንስ ዛሬ እንኳን እዚህ ትደበቅ። ሰዎች ሊገሏት? ወይኔ ጉዴ! ውሸት! እዚህ ቤት ሴት ይዞ እንደማይመጣ ተናግረን የለም? ትቀጣጣለህ። ይቅርታ፣ እየተከተሉ ሊሆን ይችላል። እባክህ የሆነ ቦታ ደብቀኝ። እባካችሁ የሆነ ቦታ ደብቁኝ። እገሌ እየተከተሉኝ ስትል ሰሞ ልበል? እገሌ አትበለኝ። እሺ የግሌ በርሚል ዋድ ሆኖ አይደለ? አዎ ምን ነው ባዶ ነው አይደለ? ውሃ የለውም አይደለ? እኔ ምን አግበኝ? እዛው ስተኛለሁ። አይመለከተኝ። እንዴ አንተ የምርህ ነው እንዴ? ወዴት ነው የምትሄደው? አብሽ ገዴ እኮ ብን ይዞም እየመጣ ነው። እሱ ያሟል እንዴ? ያሟል እንዴ? እና ቆይ ስለምን ሞት ነው እሱ የምታወራው? ሞተ ወይ? አንድ ቀን እንኳን ደስተኛውኝ ሳልኖር እንዳትወስደኝ። ግሞ አተ ግሞ አትበል። ስሜ ገለሞ ነው። እሺ ገለሞዬ፣ አብሽ እዚህ ቤት ሞት ይዞብን እየመጣ ተው። እንዴት ተው ነግሬያለሁ። ተው እንዴት ምንድን ነው የምትላት? ሞት ይዞብን እየመጣ እንዴት? ወይኔ ብርጭቆዬ፣ እንደው ድፍት ያርጋችሁ ይድፋችሁ። የእናት አባቴ አምላክ እናንተን ሰው ጭርስ ባረጋችሁ። እንዲሁ እናንተ ድፍት ያርጋችሁ። ኧረ ወይኔ! ኧረ ምንድን ነው?
እኔ በእናንተ ምክንያት ሰላሜን ማጣት አለብኝ እንዴ? እንድሞትላችሁ ነው ወይስ እንድሰነጠቅ ነው የምትፈልጉት? ይኸውልህ እባክህን አስወጣልን። እንዴ ሲጀመር የታውቃትና ነው ሴት የምታመጣው? እሺ የምትለን ከሆነ አስወጣልን። ቤት በኩል ሄደችው? በዚህ ጋር ነው ሄደችው። በዚህ ጋር ሄደችው ትለኛለህ እንዴ? አትይዛትም እንዴ? መጣው ስላልከኝ እየጠበቅኩ ነው። በዚህ በኩል መንገዱ ዝግ ስለሆነ እንደርስባታለን። እንሂድ። ትህትናን እንጂ እኔን ያዘው እንዴ ተባልከው? ና ተነስ፣ አንተ ና ተነስና ሄደችበትን አሳይ። እየሰማህ ነው? ና ተነስና ሄደችበት። አንተ ይቅርታ እባክሽ፣ ይቅርታሽን እዛው ይቅርታ ትላለች እንዴ? እኛ እኮ ስራ ደክሞን ውለን ነው የምንመጣው። ይቅርታ ትላለች እንዴ? ምን አይነት ይሄ ደግሞ ተካል ስማት ነበር። አብሽ ይዛቱ ታንቱ አየህ አይደል? ይሄን ሁሉ ነገር የሚሰራን አብርሽ ነው። ልጅቷን አስወጣልን። በሞት የምትፈለገው እኮ ለግድያ የሚያበቃት ወንጀል ስለሰራች ነው። እሺ እኮ ይኸውልህ፣ ሲጀመር ወንጀለኛ መደበቅና ለወንጀለኛ ተባባሪ መሆን በራሱ ወንጀል ነው። ኧረ እባካችሁ ተረጋጉ። እንዴ ልጅቷ እኮ ችግር ላይ ነች። ሰዎች ሊገሏት እያሳደዷት ነው። ብናድናት ምን ችግር አለበት እንዴ? ቆይ እኛ ታዲያ ምን አገባን እንዴ? እኛ እኮ ፖሊስ ወይም ነፃ አውጪ አይደለንም እንዴ? ሲፈልጉ ለምን አይገሏትም? ቆይ አንተ ራስህ ማን ነው ብለህ የምታስበው እንዴ? ለምንድን ነው የማያገባ? አታሳዝንም? እቺ ልጅ እኮ እህትህም ልትሆን ትችላለች። ሰው እርዳታ እየፈለገ አያገባንም ይባላል? ውይ አብርሽዬ፣ እሱ እንደሆነ እህት የለውም እህት። የግሌ ዝም በይ። ትሰማኛለህ? እንደውም ይሄ ቤት ሰልችት ብሎኛል። ነገውኑ ነው መሄድላችሁ። በልታችሁ አትጠግቡ፣ ጠጥታችሁ አሰሙ። እኔ እኮ ለዚህ ቤት ሰራተኛ አይደለሁም። ባሪያችሁን አደረጋችሁኝ። ጭራሽ ደግሞ ችግር። ይኸውልህ እኔ ችግር የሚባል ነገር እዛው አልፈልግም። ትሰሙኛላችሁ? እቺ ልጅ የትም አላስወጣትም። ግፋቢል ዛሬን እዚህ ታድራለች። የግሌ ደግሞ አትጩይ። በጣም አበዛሽው። እሺ ከፈለግሽ ጥርግ ማለት ትችላለሽ። ቆይ ግን እዚህ ቤት ውስጥ አንድ ሰው ለሰው የሚያስብ ሰው ልጣ? ምንድን ነው ያልከው? እኔን ጥርግ በይ? ገና ለገና ለዚህ ሴት ብለህ እኔን ጥርግ በይ? እኔ እሄድልሃለሁ። እስቲ የትኛዋ ሰራተኛ ይሄንን ቤት እንደምትችለው እናያለን። ገና ለገና ይቺ መጣች ብለን እኔን አብርሽ በዚህ ሴት ቀየርከኝ። በጣም ጥሩ ነው። ኧረ እባካችሁ አንሱኝ። ወንድሜ በቃ እሱን አንሱት። በጣም ይቅርታሽ። እኔ ልሂድ በቃ። እንዲያውም ትሰሙኛላችሁ፣ እያታለላችሁ ነው። ይቺ ሞች አይደለችም፣ ጓደኛው ናት። ጓደኛው ይኸውልሽ እኔት ችግር የለውም። እሺ ዛሬን እዚህ ታድሪያለሽ፣ ነገ በጠዋት ትሄጃለሽ። ከያዙኝ የሚያዙኝ እኔ ራሴ ድል ነው እንደዚህ የሚያደርገኝ። በእኔ ምክንያት ብዙ ሰዎችን ችግር ውስጥ ከትቻለሁ። እናንተንም ላስጨንቃችሁ አልፈልግም። አንተን በጣም ነው እሺ የማመሰግነው። እኔ ልሂድ በቃ። አይ እንግዲህ ቁጭ በይ። ሲጀመር ውሸትሽን ከሆነ መውጣት ትችያለሽ። እውነትሽን ከነበረ ግን አርፈሽ ቁጭ በይ። እሺ ምን ታላለች? አንተ በዚህ ሰዓት ራስን ትስታለህ። ይኸውልህ እቺ ልጅ አትገኝና ማለት ነው አንተም ሁላችሁም የምትሞቱት። በአንድ በውስጥ ትዘርራለህ። ይኸውልህ ዝም በል። አሁን ያለንበት ሰዓቱን ጥሩ አይደለም። የት ነው ያለችው? የሄደችበትን አቅጣጫ ቤት ምንም ጠቁመኝ። አሁን ተነስ። ውሃ ትላለን። እቺ ልጅ ይኸውልህ አትገኝና ጥይት ነው ማጠጣ። ወደ እኔ ሄደችው ንገረኝ። በሩ ተዘግቷል። አዎ ተዘግቷል። ምን ነው ልትሄጂ ነው? ልክፈትልሽ? ቆይ እስቲ ደግሞ ምንድነው እንደዚህ የሚያጣብቅሽ? እስቲ ራቅ በይ። የአባቴ አምላክ እንደው ያጣብቅሽ። ምን ትሰሪያለሽ አጠገቡ? እኔ እንደውም ዝም
ብዬ አይን ውሃሽን ሳየው አንቺ መከራ ምትጎትቻ አይነት ልጅ ነሽ። ፈጣሪው እንደው በሌሊት ምን አይነት ጉድ ነው ያመጣህብን? የግል እስኪ ድምፅሽን ቀነስ አድርገሻል። ሳትጮይ ማውራታችን በቃ ይላብሽ። እኔ አንተን አከብርሃለሁ፣ ግን ደግሞ ልክህን ነው። እሺ ንገሩኝ አትበል። እኔ ማንንም አልፈራም። ይኸውልህ ልክህን ነው የምነግርህ። አንተ ማለት እኮ ምግብ ሳታላመጥ የምትወጥ ነው ከሆድ ጋር የምትወራወር ሰው ነህ አይደል? ሞርሞሮስ ብትይ እንዴ አፍኩ ምግብ ሲጠቀልል እኮ ጨጓራጓ ሳይደርስ ነው ጧ ቦጭ የሚመስል ድምጽ የሚያወጣው። እንዴ ይቅርታ አብርሽ፣ የግል ያለችውን ለማብራራት ያህል ነው። ይቅርታ። አንተ ልቦ ተነስ። ስማ አረጋጋ። ይኸውልህ ተረጋግተህ ስማኝ፣ እምልህን ስማኝ። ረጋ በል ረጋ በል። እርግጠኛ ነህ በዚህ ነው የሄደችው? አዎ እርግጠኛ ነኝ። ለምን ዋሻለሁ ዝና? እኔ ሰፈሩን በደንብ ነው የማውቀው። ምንም አይነት መውጫ የለውም። ልትዋሸኝ ግን እንዳትሞክር። እንዳታመልጠን። ለምን አንሄድም? እርግጠኛ ነኝ እያልሁ ለምን አንሄድም? እንሂድ። በጣም ጥሩ። በዚህ ከሆነ የገባችው ወይ አንድ ሰው ደብቋት ከሆነ ዝናና ያርገኝ። አረሻውን ወደ ጉዳዩ እንግባ። እንዴ እኔ በጣም ደክሞኛል፣ ማረፍ ፈልጋለሁ። የግሌ ለኔ ራት አቅርቢልኝ፣ እነሱን ተያቸው። እንዴ እኔ ቆይ እስከ መቼ ነው በእናንተ እንደዚህ መሰቃየው? ምንም ማረፍ አልችልም እንዴ? የግሌ እንደዚህ እየጮች ቤቱን ትረብሻለች። ተንከሲስም ቢሆን ይኸውላችሁ ቤቱን እንደዚህ በአንድ እግሩ እያቆመ ነው። ይሄም ይሁን እንዲሰክሮ እየረበሸ ነው። እኔ በእናንተ ምክንያት ምን ልሆን? ሞት እኮ የዘላለም እረፍት ነው። ሞት እናረፏ። መሳይ ካልፈለክ ግባና ተኛ። እሺ እኔ የምላችሁ ግን ቆይ ሰው ሲቸገር መተባበር ምናምን የሚባል ነገር ጠፋ ማለት ነው? እቺ ልጅ እኮ ሰዎች ሊገሏት እያሳደዷት ነው ያልኳችሁ። እስኪ በሷ ቦታ ሆነ አስበው መሳይ። ተረዳው እንጂ ሚስት እኮ የሚገኘው በእንደዚህ አይነት አጋጣሚ ነው። የግሌ ቀርታ እኔ ምን መሳይ ከግሌና ከአዲሷ እንግዳችን ማን ቆንጆ ነው? ለጨዋታ ያህል ነው። ግን እኔ ምን አገባኝ? ይኸውላችሁ እኔ ደክሞኛል። ሁሌ ነው እንዴ በእናንተ ችግር የምሰቃየው? እንደው አንተስ መኪና ግጭት ባረገ ኖርህም አጠቅም ድፍጥጥ እንዶ ባረገ እዛው ማን ላማረረብን? ማንስ ቤቱን ላቆሽሽ? ማንስ ላለቅስብን? ሰውን ለማመስገን ተፈጠሪ ይላልቃሉ። ይሄ ግን ለማልቀስ ነው የተፈጠረው። አዘዝ ያተማ ሮም ከነሱ እኮ እጅቱ ናት በጣም የምትሰማው። ምን አለ እንዳንተ አንድ ቀን ስክር ብዬ ነገር ዓለሙን ረስቼ በነጋቱ በሞትኩ። ለደሞች አንተ ከሞትክማ እኔ ወንድምህ እኮ አሳምሬ ነው የምቀርብ። እንደውም ታውቃለህ ለአንተ ሳጥን አያስፈልግም። እንደ ችካል መሬቱን ወጋ ወጋ አድርጌ በቁም ነው የምቀብረው። ይኸውላችሁ አሁን ብታምኑም ባታምኑም ከዚች አህያ የገመጣ ዱባ ከምትመስል ልጅ እኔ አምራለሁ። እሺ እስቲ ይት አርጉ ነናምር። እኔ ግን አንተ ግን ምን አረባካችሁ ወስኑና እቺን ልጅ የሆነ ቦታ እንውሰዳት። አዎ የሆነ ቦታ ወሰዱኝ። መኝታ ቤት ወሰዱኝ፣ ወይም ጉድጓድ ወይ ጣራ ላይ የሆነ ቦታ ብቻ ደብቁኝ። የዛሬን ብቻ ነው ማስቸግራችሁ እንጂ ነገ በጠዋት ብርር ብዬ ነው የምጠፋላችሁ። የዛሬን ብቻ ባካችሁ። እኔ ግን እቺ ልጅ ምኗም አላማረኝም። እኔ ለፖሊስ ልደውል ነው። እርግጠኛ ነህ በዚህ መንገድ? አዎ እርግጠኛ ነኝና ምን እልሃለሁ? በለኝ ያንተ መሀላ ነኝ። ምን ይሰራል ያልከው? ይኸውልህ በዚህ ባይሆን እየተወራረርክ ያለኸው በነፍስ ነው። እርግጠኛ ነኝ ዝና ከነዛ ከሁለቱ በር አንዱ በር ነው የገባችው። በጣም ጥሩ ነው። ስማ እኔ ያለሁበት ቦታ ሎኬሽን ይሁንና ሁላችሁም በ10 ደቂቃ ውስጥ ድረሱ። ሁለት በር ነው ያለው።
በቃ ቶሎ በሉ። በቃ እኔ ልውጣ። አይሆንም፣ አትሄጂም። እዚሁ ታድሪና ነገ ፖሊስ ጣቢያ እንሄዳለን። ታዲያ እንደዛ ከሆነ አሁን ለምን አንወስዳትም? ወይ ደግሞ ደውልላቸውና መተው ሰዷት። እኛ እኮ የፖሊስን ስራ መስራት የለብንም። ስማ መሳይ፣ ስለ ሰው ከመናገር በፊት በዛ ሰው ቦታ ሆነ ጥቂት አስብ። በቃ እኔ መሄድ ይሻላል። አመሰግናለሁ። እነሱም ብዙ ናቸው። እኛም ብዙ ነን። ብዙ ነን ያልከው ማንን ቆጥረ ነው? ገለሞን ነው ወይስ መሳይን? ቤት ውስጥ ቆኔ ብቻ ነኝ ወንድ ያለሁት። ምናልባት አንተ። በቃ ኡፍ፣ እያበሳጫችሁኝ ነው። ስምሽ ማን ነበር ያልሽ? ትትና። ግን ሲያዩሽ ምንም ፊትሽ ላይ ትህትና የሚመስል ነገር የለም። የሆነ መከራ፣ ጭንቀት፣ እንጉልፋቶ ፊት ነው የሚታየኝ። ቆይ ምን አድርገሽ ነው የሚገሉሽ? ወደ አረብ ሀገር ለመሄድ በህገ ወጥ ደላላ ነው ወደ አዲስ አበባ ያመጡኝ። ከዛ ግን እኔን ነጥለው አስቀሩኝ። ከየት ሀገር ነው የመጣሽው? እንደዚህ ሲል የአዲስ አበባ ልጅ ነው የሚመስለው። የሆነ እዚህ ቀበን ወንዝ ዋኝቶ ምናምን ያደገ ያራዳ ልጅ። ከገጠር እኮ ነው የመጣው። አይዞ፣ እኔ እንዳንተ አላፍርበትም። እሺ፣ አንቺ ግን ከየት ነው የመጣሽው? ስሜ ግሌ ኤሊስ ጦስ ይዞብን እየመጣ ነው እንዴ? ከኔም ከሀገርም ከምድርም አልፎ ጦሱ ላንቺ ነው። ምን ማለት ነው? ድምፅሽን ቀንሽ። ውስጡን ቡሳሱን ራስ ወሰድ። በጉድጓድ ገብተህ በሞትክ ገልሞ እያለ እኔም በጉድጓድ ገብተህ ሞትኛለሽ። ገልሟን ቅባሩ ይቀብረኛል። እሺ፣ አሁን ለምንድን ነው እዚህ የጠራኝ? ኧረ ግሌ ድምፅሽን ቀንሽ። ጦሱን ልነግርሽ ብዬ ነው። አብሽን ተወጆ የለ እሱ ኮራብኝ እንጂ የቤት ሰራተኛ ናት ብሎ ናቀኝ እንጂ እኛም እኮ ጊዜ ጥሎ ነው እንጂ የነገስታት ዘር ነበርን። ማለት የነገስታቱ የቤት ሰራተኛ ዘር ነኝ ለማለት ፈልገሽ ነው? የት አባት ታውቀኛለህ? ግም ሽምብራ ሀገር ምን ይመስላል ይሄ? ለማንኛውም የግሌ እቺ ልጅ ገዳዮቿ እያሰደዷት ነው። እስካሁን በህይወት የቆየ ነው ስላልደረሱ ነው። ረጅም ቢሆን መንገዱ መድረሳቸው አይቀርም። አንቺን እስከ ማንኪያሽ፣ ገለሙን እስከ አካፋው፣ መቼም እንደማረሩ መሞታችን ነው። በቃ እንደዛ ከሆነ እናስወጣት። ከፈለገ እሱ ማብራት ይውጣ። እኛ ምን እንዳለብን? አዎ እናስወጣት። እሺ ማለት ከየት ነው የመጣሽው? ቆይ ለምንድን ነው የሚገሉሽ? ፈንድቃ ከሚባል ሀገር ነው የመጣሁት። ፈንድቃ? አዎ ታውቀዋለህ? አይ አላውቀውም። እኔ እዚህ ነው ያደግኩት። የሚገድሉኝ ደግሞ የሰውነት ክፍሌን ለአንድ ሀብታም ለመሸጥ ነው። ምን? ምንድን ነው ያልሽው? አዎ እንደ ላም ለእርድ ሲያዘጋጁኝ ነው አምልጬ የመጣሁት። እንዴ ታዲያውን ለዛ ነው የሚፈልጉሽ? አዎ ለዚህ ነው። ይኸውልህ እባክህን አስወጣት። እንዴ ኧረ አስወጣልን። አዎ አስወጣው። ምን አባቱ እኛ በሰላም በቃ መጣጣት አንችልም እንዴ? እዚህ ቤት አስወጣው። ያለዛ እኔ ጎትቼ ነው የማወጣው። ይኸውልህ አስወጣልን። እውነቱ ነው። በቃ አስወጣልን። አዎ አስወጣልን። እዚህ ምን ትሰራለች? ፖሊስ ጣቢያ ወሰዳት። አዎ እኛ ችግር አንፈልግም። እዛው ፖሊስ ጣቢያ ወሰድልን። ሰዎች ሊገሏት እያሰደዷት ነው እያልኳችሁ እኮ ነው። በዚህ ምሽት የት ነው ይዣት መውጣው? በቃ ያገባንም ውሰዳት። እንዴ ይኸውልህ ወይ ደግሞ ፖሊስ ጥራና አስረክባት። እንዴ ምንድን ነው የሚለው? እርግጠኛ ናት? አዎ እዚህ ግቢ ነው የገባችው አይደል? አዎ እርግጠኛ ነኝ። ስማ ማንም ሰው እንዳይሸሽ። አሁን ይኸውልህ እየገባን ነው። በሰላም ልጅቷን የሚለቋት ከሆነ ኢትስ ኦኬ ችግር የለውም። ነገር ግን አንለቅም ምናምን ብለው ሌላ ነገር ለመፍጠር የሚሞክሩ ከሆነ ሬሳ ነው የሚወጣው። በቃ ነገርኩህ እኮ ይኸውልህ በሁሉም አቅጣጫ ከበቡ ብያለሁ። ዝግጁ ናችሁ አይደል? በቃ ኑ እኛ እየገባን ነው። ሰው ችግር ላይ ሲወድቅ ይሄ ነው ምላሻችሁ?
እንግዲህ አብርሽዬ ከራስ በላይ ነፋስ። አብርሽ አዝናለሁ። ይዛት ወጣ። እኛ ችግር ውስጥ መግባት አንፈልግም። ቆይ እህት የላችሁ? ቆይ አንተ አስር እህት የላችሁም እህት የላችሁ የምትለን የት የምታውቀውን የእህት ፍቅር ነው እንዲህ የሚያስብል እኮ ንገረልኝ እስቲ። አንተ ቆይ የት የምታውቀውን የቤተሰብ ፍቅር ነው? የእናት ፍቅር አታውቅ፣ የአባት ፍቅር አታውቅ፣ የእህት ፍቅር አታውቅ። አንተ ምን ያምጥልሽ? ይሰቀለው አብርሽ በለው ምን ይገላገልብኝ። በቃ ሟሽ ካለ ነው ያለው፣ እቀብራለሁ። ያንዳንድ በነፃ ነው የምቀብረው። በተሰቀለው አትበለኝ። የፈጣሪን ስም ዝም ብለህ አትጥራሽ። አምላክ ጎረቤትህ ወይ የእድር ዳኛ አይደለም ዝም ብለህ በየጸባማል ብትጠራው። እኔ የፈጣሪን ስም እኮ መጥራት አይደለም እኮ የበላይ ዘለቀ ማለት ነው። በበላይ ዘለቀ እባክህ አግኝተናታል። እንዳታመልጥ ዝና። ልክ አትመስለኝም። እንዴት ልክ እሆናለሁ? ወዳጄ እኮ ኮማ ውስጥ ነው ያለው። የእሱን ነፍስ ይዛ ነው የተሰወረችው። ሲጀመር አንተ ነህ ጥፋተኛ። በእጃችን እንደገባሽ ቁጠረው። የገባችበትን ቤት አግኝተነው። ሰብረህ ግባ ዝና። ሰብራችሁ ግቡ፣ አታረፍዱ። አሁኑ አምጧት። እሺ ካሌብ፣ በቃ ከዚህ በኋላ ስንይዛት ብቻ ነው ደግሞ ብሩን ሰብረን እንገባ። እሺ አንተ ና እንጂ ምንድን ነው? ና ጉዳ እየተናገርኩ መጡ። ባልናገርሽ እየተናገርኩ ምንድን ነው የተናገርከው? ይኸውልህ አሁን ጊዜው አልቋል። ስለዚህ በሰላም ክፈትላቸውና ይዘዋት ይሄዱ። አይሆንም። እኔ መሞት አልፈልግም። የተቸገሩ እናትና አባት አሉኝ፣ እህት ወንድሞች አሉኝ። እኔን ነው የሚጠብቁኝ። እባካችሁ አሳልፋችሁ አትስጡኝ። ታዳኛ ምን አገባን እንዴ? እኛን እኮ አያገባንም። ጉድጓድ ያግባህና ምንድነው? ምን አገባኝ? ሴት እኮ ናት። የሴት ልጅ ጥቃት ይቁም። አትሄድም፣ ማንም አይወስዳትም። ነይ ወደዛ፣ አትሄጂም። ነይ ማነው ግባ? አንቺ ደግሞ አሁን ትውጣ ስትይ አልነበር እንዴ? ደግሞ እኔን ነው ጉድጓድ ያግባ? እግዚአብሔር ይስጥሽ ግሌ። ማንም ሰው በሩ እንዳይከፍት። ታዲያ ሰብረውት ይግቡ። ያው የግሌ መሳይ፣ እኔ ልጅቷን እንደብቃታለሁ። ማናችሁም አላየንም ነው ማለት ያለባችሁ። በሩን ማንም ሰው እንዳይከፍት። መቼም ታቁኛላችሁ። ተንከስ የግሌ መሳይ፣ እቺ ልጅ አንድ ነገር ብትሆን አደጋ ላይ ብትወድቅ የነገዋን ፀሐይ አታያትም። ይኸውላችሁ ሁላችሁም ልብ አድርጉ እንዴ! ሁላችሁ አንድ ቀን እንኳን ጠግቤ ሳልበላ ደህና ስራ እንኳን ሳልቀጠር ሊገለኝ። ታዲያ እኔ ወንድም አለው አይደል እንዴ? አሞኑ ሙኜ ነው የምቀብረው። በቃ ጓደኛ መቀበር እኮ ደስ ይላል። ገልሞ አሁን ደህና ነህ አይደለም? ምንም ነገር ቢጠይቁ ሰው አላየህም፣ ትህትናንም አላየሃትም። እሺ ማን አገባ? እዚህ ማንም አያገኝሽም። እሺ ታረጋጊ። እሺ ቁጭ ባያልፍሽ ሲየት እንዳትወጪ። ማሊቱ እስኪ ዝም በላት። ዝም በለ። በህግ አምላክ እነማን ናችሁ? ምንድን ናችሁ? ምንድን ናችሁ? አተ የህግ ሰዎች ነው። ተረጋጋ።
አቺ ጉሮሮሽንም ዘጋሪ ዝም በይ። ማንም ሰው እንዳይንቀሳቀስ። አሁን የገባችው ልጅ ወሬ እኔ ይሄው አለሁ። እሷ ናት የግሌ፣ እሷ ናት ይዛት የገባት ልጅ ወሬ። መጀመሪያ የህግ ሰዎች ነን ካላችሁ መታወቂያችሁን ስርዓት ይዘቁ ማለት አሳየ። እሺ የምፈልጋችሁ ነው። የት ነው የደበቃችሁት? እዚህ አንዳችሁ ግባና ፈልገት። አፈዘ ግባ፣ በየክፍሉ ግባና ፈልገት። ግባ። ቁጭ በል። ደህና ነኝ ብላ ትናገራለች፣ ነገር ግን ልቧ ይጮኻል። ማን ይሰማ ዝምታዋ? ማን ያዘጅዋን በጨለማ ውስጥ ቆማ ብርሃን ትፈልጋለች። አምላኬ ሆይ አድነኝ። ዛሬም ባንተ ተስፋ አልቆርጥም። ከሞት መንጋጋ ወዴት እዚህ አደረስከኝ አምላክ፣ አደራህን አንተ ጠብቀኝ። አውቃለሁ ሞት አይቀርም፣ ግን አምላኬ ሞት ሁሉ አንድ አይደለም። እባክህ አምላኬ ለእኔ ስትል ሳይሆን ለቤተሰቦቼ ስትል አውጣኝ። የዛሬን ብቻ አሳልፈኝ። ዛሬዋን ጭንቀት ብቻ አውጣኝ አምላኬ ሆይ። አለ ምክንያት እዚህ አላመጣኸኝምና እባክህ አድነኝ። ከዚህ አውሬ ከእነዚህ ጨካኞች አውጣኝ እባክህ አምላኬ። እባክህ ስጠራ ፍጠን አምላኬ ሆይ። ዛሬ ካላዳንከኝ እታዘብሃለሁ። እውነት አምላኬ፣ እውነት እታዘብሃለሁ። እታዘብሃለሁ አምላኬ፣ አሳልፈህ እንዳትሰጠኝ። ኧረ እንደው ቀስ ብለህ ፈትሽ በእናትህ። አንቺ ዝም በይ። እንደዚያ ሰሚ፣ ድጋሚ ድምፅሽን ብታወጪ መላስሽን የምቆርጠው። ምንድን ነው ያልሽው? ኧረ ምንም። ስሙ፣ ከደበቃችሁበት አውጧት። እችን ልጅ እዚህ ቤት ያገኘኋት እንደሆነ አንዳችሁም አትርፉ። ሰምታችሁኛል አይደል? አልበዛም? ጭራሽ ኬችን ይገባሉ እንዴ? እስኪ ለዛሬ እንኳን ዝም በይ። እስኪ ትምሰሽ ቀራት አድርጊው። ወንድ አይደላችሁም? አትገጥሟቸው? እኔ እንደዚህ ሴት መሆናችሁን አላወቅኩም ነበር። ወንድ ቤት መሰራ መስሎኝ ነበረ። እንግዲያውስ ሱሪያችሁን አውልቁና ቀሚስ ልበሱ። አልበሱ። ለግሌ እኔ እኮ ከወንድ ጋር መኖር መስሎኝ ነበር። እነሱ እኮ ሴት ናቸው። የእውነት ቀሚስ ሲጫችሁና ይልበሱት። ዘራ ነገር ነው። ተኛው ግን አንተ ማነህ? አታንዲ እንዳልዘጋ ተኛ አልኩህ አይደል? በቃ ተኛ። እሺ ቆይ
ልጅቷ የት ነው ያለችው? ስለምን ልጅ ነው የምታወራው? እኔ ምን አገባኝ? ምን አውቃለሁ? እኛ በቃ እሺ አንድ ደህና ወንድ እንኳን ልጣ። ምን ይዘባርቅ? አንተ አርፈታኝ አይልተኛበት እንዴ? ምንድነው ደግሞ ጎልያድ መዘረር ነበር። ቆይ ግን ልጅቷን ባገኟትስ? ምንም መረዳት አልችልም። በእርግጠኝነት ካገኟት ይገሏት። ግን የት ነው የደበቃት? አይ ተውት፣ አልነግራችሁም። ካገኟት እሷ ብቻ ሳትሆን እኛም ችግር ውስጥ ነው። ከእኛም መደበቅ ጀመርክ አብርሽ? ከኔ መደበቅ ጀመርክ? በመሰረቱ የግል ይሄ ሚስቱ ላደርጋት ነው ይዟት የመጣው። ኧረ እባክህ ተንከሲስ፣ ኧረ እባክህ። ግን እኛ ለምን አንወጣ? አንተ ውጭ ሰው አለ፣ ተደራጅተው ነው የመጡት እኮ። እኔ ምን ተመሳጥሮ ሊሆን እኮ ይችላል። ልጅቷን አንተ እንዴት ነው ያመንካት? ይኸውልህ ብቻ እንዳይዘርፉ ነው። እኔ እንጃ። በቃ እንዳለኝ ንብረት ተዘረፍኩ። ምን ንብረት አለ? መላጣ ድሃ ወይ መልክ አልሰጠ ወይ ገንዘብ አልሰጠ። ተፈጥሮ የረሳ ሰው አንተን ያየሁት። እኔስ እንደሆነ ያለኝ ሽሮና በርበሬ ነው ንብረቴ። ይብላኝ ለአብርሽዬ። አይዞህ አብርሽዬ። ኧረ በእናታችሁ ጸልዩ፣ እንዳያገኟት ጸልዩ። ለፖሊስ ደውል። የቀበሌ ምስል ካለኝ አዎ ደውል፣ ፖሊስ ጋር ደውል። እዛው ስልክህን አምጣ እኮ ነው የምልህ። አሁን ስልክሽ እኔ የለኝም። እኔ ስልክ የለኝም። እኔ ፖስታ ነው የምጠቀመው አባቴ። በዝምታ ተሸፍና ኖራች ዓመታት በልትባ ተደብቀው እምባዋ በሌሊት ይወርድ ቀን ግን ፈገግ ብላ ትቆም። ሰው ሁሉ እንዳላየ ቆስሎም በውስጧ ታስቀምጣለች። ደህና ነኝ ብላ ትናገራለች፣ ነገር ግን ልቧ ይጮኻል። ማን ይሰማ